ትሰማያለሽ? አልማዝ ሞቷል። እኛ ጥቅማለሁ። ሌላ የምትገኙ ሰው እየጠበቅሽ ነው። ሌላ የምትገኙ ሰው እየጠበቅሽ ነው። ገዳይ ዳግም ነው። እንዴት የተባረከ ልጅ መሰለሽ። አስቤዛ ይዞ መጥቶ የጠየቀኝ ቆንጆ ነው። ልዩ ሰው እንደሆንኩኝ ነው የሚሰማኝ። ነሽ እኮ እሰይ ተገኘሽ። የእሷ ልጅ መሆን የረሳሽው እንዴ? እኔ አዘዝኩሽ ማለት ደግሞ እሷ አዘዘችሽ ማለት። አዎ ግን አንቺ እሷ ልጅ አይደለሽ እና እንዴ ለቤት ሰራተኛ የቤት ሰራተኛ ስለሆነች ታዲያ ምን ይፈጠራል? አይኔን እያየ እሷን የኔ ያደርጋታል። እችን ቀን ደግሞ መቼም እንዳረሳ። ከትና ከወንድምሽ ጋር ተባብረሽ አርቃችሁ እንደቀበራችኋት ሙሉ መረጃ አለ። እንቅልፍ ያጣችው ሰላም ራሷን ስታወደቀች ሰው ገደልኩኝ እያለች ቀን ከሌሊት ህሌናዋ ረፍት ያጣው ሰላምዬ ባልሞተችው አልማዝ ሞታለች ብሎ በወንድሟ የምትገፋው አልማዝ አሁን ላይ ህሌናዋ እየወቀሰ ይገኛል። ነገር ግን አልማዝ በህይወት ሳለች ሞታለች ብሎ አሁን ደግሞ አዲስ እንግዳ ሆና መጣባት። አልማዝን ገለሽ ጥለሻታል፣ ስለዚህ አውቃለሁ እያለ ያስፈራራታል ማለት ነው። በሳሚ እንግዲህ አቶ በኃይሉ ይሄንን በማድረግ እያስፈራራ ይገኛል። እንግዲህ ሳሚን አስቀምጦ ሳሚን ወክሎ ቤቷንና ንብረቷን ሊወርስ እያካሄደ ነው። በጣም ይገርማል። በወንድሟ እየተከዳች ያለችው ሰላምዬ አሁን ላይ በጣም በሚያሳዝን ሁኔታ ሰላሟን አጥታለች። በብሌን የተነሳ ሳሚና ዳጊ ተደባደቡ። ዳጊም አፍቃሪው ዳጊ ብሌንን የሚነካብኝን አይኑን ነው ማጠፋው በማለት በጥፊ ሳሚን ሊደበድበው ችሏል። ከብሌን ላይ እጅህን እንድታራግፍ እንድትነካት አልፈልግም በማለት አስጠንቅቋታል። ይህን ሲለውም እሱ ቆይታ የኛለህ ብሌን የኔና የኔ ብቻ እንጂ ያንተ አትሆንም በማለት ሳሚና ዳጊ በፍጥጫ ላይ ይገኛሉ። አስመሳይዋ የበኃይሉ ጓደኛ ቃል አሁንም እያስመሰለኝ ትገኛለች። ይችን ብሌንን ከዚህ ቤት እማዬ ማስወጣት አለብሽ፣ ለምንድን ነው ግን ለአንድ ገረድ እያለች ስትላት ነበር። ለምንድን ነው እንደዚህ የምታያት? እሷ ከዚህ ቤትን በፍጹም አወጣም። እሷ ደግሞ በጣም ጨዋና በጣም ጥሩ ልጅ ናት። ለምን ነው የምታያት ብላ በዚህ ቤት የማዘውም የምወስነውም እኔ እንጂ አንቺ አይደለሽም ስትላት አፈረች ቃል። ምክንያቱም ይሄን ሁሉ ሚስጥር ስለያዘችባት በጣም እየተናደደች ነው። አንቺ እሷ ልጅ አይደለሽም፣ ነገር ግን ዝም አልኩ ማለት ረሳሁት ማለት አይደለም ብላ አስጠንቅቃታለች። ይሄንንማ ሚስጥር አንድ ቀን ካፈነዳችብኝ ከዚህ ቤት ጉዴ ሆናለሁ፣ እታሰራለሁ ብላ ቃልዬ በጭንቀት ትገኛለች። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። አደራ ክፍል 20 እንግዲህ ወደ እናንተ ይዘን መጥተናል። አደራ ክፍል 20 ሰላምዬ እንቅልፏን አጥታለች። እንግዲህ አልማዝ ወደ ኋላ ስናስብ ተነስታ ነበረ። እናም በኃይሉ ተንኮለኛው ሁሉንም ነገር ለመውሰድ ስላሰበ ሞተሻል ብለን ጠቀም ያለ ገንዘብ ሰጥሻለሁ፣ ስለዚህ አሁን እንደ ሞትሽ ሆነሽ የውሻሸት ሞት ሙቻለሁ በማለት ተኝት በይ ሲላት ምን አይነት ገንዘብ የኔ ቤት ሄዳ ምን አይነት ስንት ትሰጠኛለች ስትለው ጠቀም ያለ ነው ካልሰጠሁሽ ደግሞ የውናነቱን ግድያ እገልሻለሁ እያለ ጨካኙ በኃይሉ ይሄን ሲላት እሺ በማለት ድምጿን አጥፍታ ተኝታለች። አልማዝም የሞተች መስላ አስመስላ ተኛች። ሰላምዬ ግን እንቅልፍ ያጣችው አንዴ ከብሌን ጋር፣ አንዴ ከውጭ፣ አንዴ ከሳሎን፣ አንዴ ከመኝታ እያለች እንቅልፍ አጣች። እስኪ ነይ ከአንቺ ጋር ልተኛ በማለት ከብሌን ጋር እንዴ ትሄዳለች፣ ታለቅሳለች፣ ትጸጸታለች፣ ወይኔ እያለች እራሷን እንደዛ እያስጨነቀች ስትረፍ ውስጥ ገብታለች። በኃይሉ ውሸታሙ ግን አሁንም ያሰብኩት እቅድ ተሳካልኝ በማለት እየተደሰተ ይገኛል። እናም በዚህ የተነሳ ቃል ምንም እንዳተነፍሺ፣ ይሄንን ያደረግነው እኛ ራሳችን አይደለም፣ ስለዚህ ሙታለይ ብለን ቀብረን ያለ የሌለ ንብረቷን በእኛ ቁጥጥር ስር እናደርገዋለን ሲል ተናገረ።
ይህን የሰማችው ቃል በጣም ጥሩ ያንተ ማይንድ እኮ ሲሰራ አይጣል ነው በማለት የምትጨነቀው ሰላም ለዚች ላሮጊት እያለች የምትሰርባቅን ቃል ምንም አልመሰላት። የሰው ልጅ ሆና እንደዛ ስትጨነቅ ስታለቅስ ግን የምን ማልቀስ አስመሳዩ ቃልም እሺ በማለት ተቀበለችው በኃይሉን። እንግዲህ ዳጊን አይዞሽ አትጨነቂ እህቴ መኪና ላምጣና ሩቅ ሰው ሳያይን ራቅ ያለ ቦታ ልቅበራት እያለ ነበር። የቆመ መኪና አለ መኪናው ድረስ ዳጊ ያዋስደኝ በማለት ነበር። ዳጊም ተሸክሞ ሲሄድ ቁጭ አርጉት አስክሬኑን ስትል በኃይሉ በቁሙ ሊሸና ደረሰ። ወይኔ አወቀች እንዴ ሰማችኝ ይሆን እያለ ነበር። እሷ ግን አስክሬኑን ይቅርታ ልትጠይቅ ልትሰናበት ነበር። በጣም ተጨነቁ። በኃይሉና ቃልዬ የሚገቡበት ጠፋቸው። የዚህ ጊዜ ብሎ ከዛ በኋላ በትልቁ ተነፈሰ። ምክንያቱም አሁን ላይ እሷ ካወቀችብኝ በጣም ብዙ ነገር ይፈጠራል በማለት ሙታለይ ብሎ በእህቱ ላይ የሚሰራው ድራማ በጣም ይገርማል። እናም እንግዲህ ይሄንን ስትል ይቅር በይኝ አልማዝዬ በጣም ይቅርታ እያለች ሰላምዬ በለቅሶና በጸጸት አስክሬኑን ተሰናብታ አስክሬኑን ይዘውት ያልሞተችውን አልማዝ ተሸክመው ይሄዳሉ። እንግዲህ ቃልዬ ትደውልለትና በኃይሉ ጋር ደውላ በኃይሉ ቀበር ውይይት አንተን አልካ ሰውም አላየ እያለችው ነበር። በፍጹም አትሰቢ ሲላት እንግዲህ ብሌን ስራዋን ጨርሳ ከዳጊ ጋራ ወክ ልታደርግ ነበር። ከእናቷ ጋር መጀመሪያ ካሳዳጊዋ እናቷ ወይዘሮ ገኒ ጋር ሂዳ ስትመጣ ዛሬማ አዲስ እንግዳ መጥቶ እኮ እንዴት አይነት ልጅ መሰለሽ የቤት አስቤዛ ይዞልኝ መጥቶ ስትላት በቃ እናቴን እንዳያስደስተውማ ሄጄ መመረቅ አለብኝ ብላ በቃ እናቴ እኔ እኮ ሰላም ልልሽ ነው የመጣሁት እና ልሄድ ስራ አለብኝ ብላ ወደ ዳጊ ቤት ነበር ያመራችው። ብሌንም በቃ ስታወራው ቆይታ አሁን ወክ ማድረግ አለብን ሲላት እሺ በቃ ስራም ጨርሻለሁ ብላ በሩን ስትዘጋ እንግዲህ ቃልዬ ስታያት ብሌንን የት ነው ደግሞ ከዳጊ ጋር ክላስ ገብታ የምትወጣው? ምን ልትሰራ ገብታ ነች ገረድ እያለች ነበረ። የሰው እናት ልጅሽ ነይ ብላ መቀማቷን ረስታ ደግሞ አሁን እየሰራች ያለችው። ከዛም እንግዲህ እንዴ የት ልትሄጂ ነው አንቺ ገረድ? ነይ ስራ አለ ስትላት ስራ ጨርሻለሁ ስትላት ነይ ስራ እኔም እማዝሽንም ትሰሪያለሽ እኔም እኮ ልጇ ነኝ ስለዚህ እኔ የሚመለከትንም ትሰሪያለሽ ስትላት በፍጹም አልሰራም ስትላት ስራ ጨርሻለሁኝ አንቺ ደግሞ ልጇ አይደለሽም ስትላት አንቀጠቀጣት አንዘረዘራት። እንግዲህ ይህንን ስትሰማ ቃል ማለት ነው በጣም ተደናገጠች። የዚህ ጊዜ በቃ መሄድ አለብኝ ብላ ትታ ስትሄድ በጣም ስፈራለች። እናም በዚህ የተነሳ እንግዲህ ቃልዬም ከዳጊ ጋር ወክ እያደረገች ሳለ ቆይማ ከዚህ ማስቲካ ገዝቼልሽ ልምጣ ብሏት ሲሄድ ከዛ እሱም እንደወጣ ማለት ነው ከኋላ የሚከታተላቸው ሳሚ ከድንገት ያያታል። ዘሎ ከኋላ ያፍናትና ዳጊም በርቀት ሲያይ እየሮጠ መጥቶ በጥፊ ይለዋል። አንተ እንዴት ሴት ልጅ እንደዚህ ታደርጋለህ? ሴት ልጅ እንደዚህ ማደርግ ጀግንነት ይመስልሃል እንዴ? ይለውና ይናገረዋል። የዚህ ጊዜ ቆይ አንተን ባልሰራለህ ብሌን ደግሞ የኔና የኔ እንጂ የአንተ አይደለችም ሲለው ነበር ሳሚን። ታያለህ በሚል ጊዜ ሳሚም ይሄን በሚለው ጊዜ ዳጊም እሱም ብሌንዬ አንቺን እኮ እንዲህ የሚያደርግብኝን ሰው አልወድም እያለ ነበር ሲላት የነበረው። እንኳን ዝንብሽን እንደዚህ ደግሞ ጠበቃዬ የኔ ዋስ ጠበቃ ስለሆንከኝ ደግሞ አመሰግናለሁ ስትለው ነበር። እሱም እንዴ ለአንቺም አይደለም ጠበቃሽ ግንባሬን ለጥይት ወገቤን ቁርጥ እሰጣለሁ ሲል ነበር። እናም እንግዲህ ከሳሚ ጋር በብሌን የተነሳ ትልቅ ፊልማ ውስጥ ገብተዋል። እንግዲህ በብር የሚገዛውን ቢሆን ግን እዚህ ጋር ትልቅ ስህተት ነው የሰራውን። በእርግጥ እሱ እንደዚህ ቢለው እንኳን የእሱን ቤተሰቦች አሳጥቶት፣ ሁለተኛ ደግሞ የብሌን እናት መሆኑን እያወቀ መልሶ ደግሞ ከባህሉ ጋር ይሄን ነገር ሲያደርግ በጣም ይገርማል። እናም እንግዲህ ይሄንን በሚል ጊዜ ሳሚም ወደ በኃይሉ ጋር ነበር ያመራው። እነሱም ወደ ቤታቸው ተመልሰው ሳለ
እንግዲህ መጀመሪያ ይች ልጅ አባሪልኝ እያለች የምትናደደው ቃል ለምን ነው የማባረረው? እናቷን ገድያለሁ። ሁለተኛ ደግሞ ምንም ነገር እንድታያት አልፈቅድልሽም ስትላት እኔ ነኝ ልጅሽ ወይስ እሷ እያለች እየቀበጠች ልጄ ነሽ ብዬም ብልሽ ምንም እንደውን ትናትይኝ በማለት እያለቀሰ ክላስ ገብታ ልታስመስል ቤቱን ብትመታ ምን ብትል ማንም አይሰማሽም በማለት ሁሉም ጸጥ ብላታለች። እናም እንግዲህ ሁለታቸውም ከዛ ሲመጡም ብሌንም መታለች። ወይዘሮ ሰላምዬ ይደወልላታል ስልክ። እንግዲህ ሳሚ ወደ በኃይሉ በመሄድ ድምፅህን ቀይረህ ካሁን በኋላ ንብረቱ በራሴ ቁጥጥር ስር እንዲሆንልኝ አልማዝን ገለሻል ብለን ስላሳመናት ይሄን ድምፅ ደግሞ አንተ ታደርጋለህ ይለዋል። እሱም እንግዲህ በእህቱ ላይ የእህቱን ንብረት ሊወርስ የሚታገለው በኃይሉ ሳሚና አጠገቡ በማድረግ እንደዚህ በል ብሎ ድምፁን ቀይሮ አልማዝን እንደገደልሻት አውቃለሁኝ፣ ስለዚህ ነፍሰ ገዳይ ነሽ እያለ ከህግ አካል ነው በማለት ሲደውልላት አልማዝ ሰላምዬም የምትሆነው ቅጡ ጠፋት። እራሷን ስታ እራሷን ያገኘችው በጣም እየተጨነቀችና እያለቀሰች ነበር መጀመሪያም። ከዛም እንግዲህ ይሄንን ድምፅ ስትሰማ ወደ ኋላ ነው የወደቀችው። የዚህ ጊዜ ብሌንና ቃል አብረው ነበሩና እሷን እየያዙ ነበረ ፊልሙ ያለቀው ማለት ነው። እንግዲህ እዚህ ፊልም ክፍል 20 ስንደርስ ከመጀመሪያውም እንግዲህ አሳዳጊ ተብላ የተሰጠው በኃይሉ አጎት ተብዬ አሁን ላይ ግን ብሌንን እያወቀ በሌላስ ልጅ ንብረቷን ለመውረስ ይችና ብሎ ወራሽ ብሎ ቃልን አምጥቶ ልጇን ደግሞ የራሷ ሰራተኛ አድርጎ የሚሄድ ድራማ ነው። በጣም ያሳዝናል። በዚህ ልክ ግን እንዴት እያደረጉ ነው? ወንድሟ ለእህቱ ያለው የገንዘብ እህትነቱን ትቶ በገንዘብ ያለው ማለት ነው። እንግዲህ ድራማው እዚህ ላይ ነበረ። ሰላምዬም በጭንቀት ስለምትል ምክንያቱም እሱ የሚፈልገው ይሄን ነው። እሷን አሳብዶ አእምሮዋን አስቶ እራሱ በቃ ሁሉንም ነገር መውሰድና ማድረግ ሊፈልግ ነው። ሁሉንም አእምሮዋ ሲልለት በዚህ ፈርሚ እንደ ሀርግ እያለ ሳሚን እንደዚህ ካደረገ እንዳትታሰሪ ይሄንን በእኔ ስም አድርጊ ወይም በልጅሽ እንደዛ አደርጋለሁ እያለ ይሄንን እያለ ሊያስፈርማት ይችላል። አልማዝ እንግዲህ ከነ ሚስጥሯ ተቀብራለች። አልማዝ ታወጣለች ነበር ያልነው። ለነበረን ቆይታ እናመሰግናለን። በቀጣይ እስከምንገናኝ መልካም ጊዜ። ባይ ባይ።